አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያለ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያድርግልን እያልኩኝ ዛሬ ደግሞ ወደ ቀይ ማብራት መካነ ሰላም ሳይደርስ የሚሄድ የቤት ዕቃ 168685 ብር የፈጀ ነው ማሳያችሁ ማለት ነው። መፈረሻዎች አሏት፣ ፍራሽና ትራስም እዚህ ጋር አለ እና በመጀመሪያ ሀገራችን ሰላም እንዲሆን ዱአ አድርጉ። ሀቂቀተን የሀገር ሰላም በጣም ነው የሚያስጨንቀኝ፣ ለማንኛውም ሰው ቢሆን ማለት ነው። ሀገር ሰላም ሲሆን ነው ሁሉም ነገር የሚያምረውና ሀገራችንን አላህ ሰላም ያድርግልን እያላችሁ ዱአ አድርጉ። በዱአ እንረሳሳ እላችኋለሁ። እንግዲህ ወደ እቃዎች ሲሄድ እዚህ ጋር የቤት እቃዎች አሉ። ብርድ ልብስ፣ ኮምፎርት፣ እነዚህ ትናንሽ ብርድ ልብሶች የሚያማምሩ አልባሳት አለ። ከዛ መፈረሻም አለ፣ ሙሉ ጥቅል የሳንቲሙ ምንጣፍም አለ። ሁሉንም በትዕግስት እንዲታዩ እጋብዛችኋለሁ ማለት ነው። አብራችሁኝ ሁኑ። አይብ ከእቃዎቹ ሲጀምርላችሁ እዚህ ጋር የጥበብ ረከቦት አለ። የጥበብ ረከቦት ከሴራሚክ ሲኒ ጋር ነው ያዘዘችኝ። ሴራሚክ ሲኒ 2600 ብር ነው ደርዘኑ ማለት ነው። እዚህ ጋር ግማሹ ደርዘን አለ 2600 ብር፣ ይሄኛው 2700 ብር። እዚህ ጋር የረከቦት ዳንቴል ከነዚህ ጋር አንድ አይነት ማች ነው የገዛሁት። ይሄ 200 ብር ነው። ደግሞ ሱፍራ ባለኳሱ 1100 ብር። ይሄንን አሰርችላታለሁ ማለት ነው። እንግዲህ ሀባይብ እዚህ ጋር ደግሞ እንደምታዩት ሞሰብ ከነዳንቴሉ አለ። የትሪም ዳንቴል አለ። ትልቅዬ ነው የትሪም ዳንቴል። እዚህ ጋር አዩትማ። እንግዲህ ይሄ 50 ቁጥር ትሪ ነው። ታችኛው በጣም ትልቅ ነው፣ ትንሽ እንዳይመስላችሁ። ይሄንን ዳንቴል 600 ብር፣ ይሄኛውንም 600 ብር፣ 1200 ብር። ይሄ 200 ብር። ከዛ ሞሰብ ደግሞ በጣም የሚያምር ቆንጆ ሞሰብ እንጀራ የማያጥፍ ይሄንን 2700 ብር ነው የገዛሁላት ማለት ነው። ትልቅዬ ነው። እዚህ ጋር ለሱ ተመሳሳይ የሚሆን በሎሚ ከለር ሱፍራ አላት። ይሄንን 550 ብር ቆንጅዬ ሱፍራ ገዝቼላታለሁ ማለት ነው። እንደምታዩት ዲዛይኑም ያምራል፣ ከለሩም ያምራል። ከሱፍራው ከዳንቴሉ ጋር ማች ነው ማለት ነው። እዚህ ጋር ያው ኮምፕሌት በወርቃማ ሰሞኑን ያለው ዲዛይን ይሄ ነው በብዛት ማለት ነው። እና ይሄን ሁሉ ጊዜ የምደጋግመው ለዛ ነው። ግን እቃው ለራሱ በጣም የሚያምር ቆንጆ እቃ ነው ማለት ነው። ይሄ ራሱ ወርቃማው ጊዜ ቆይቶ ቢለቅ ራሱ ብርጭቆ በጣም ነው የሚያምረው ማለት ነው። እና ይሄን 2500 ብር። የቁርጥ ሰሃን 2 ደርዘን ነው ያዘዘችው። አንድ ደርዘን 1680 ብር ነው። አንደኛው ደርዘን 1680 ብር። 1000 ማነው 2003 ማን አፏን 3360 ብር ማለት ነው። ሲደመር የሚመጣው 3360 ብር። ይሄ እንደዚህ ሆኖ ማለት ነው። እሽጉ 66 ነው። 24 ፍሬ ነው የገዛሁላት። ከዛ የቆሎ ሰሃን ደግሞ አንድ ደርዘን ገዝቼላታለሁ። ደርዘኑ 600 ብር። እዚህ ጋር የማይካ ሰርቪስ አለ 700 ብር 3 ፒስ ማለት ነው። ደግሞ ሁለት የፈንዲሻ ሰሃን 450 900 ብር። ሀገረኛ ሲኒ አንድ ደርዘን 500 ብር። የሾርባ ማግ ግማሽ ደርዘን 1000 ብር። ሌላው እዚህ ጋር ደግሞ አንድ ደርዘን የሾርባ ሰሃን ነው። የሾርባ ሰሃን ረመዳን ሲደርስ ነው እንግዲህ የሾርባ ሰሃን በጣም አማራጭ የሚመጣው ረመዳን ሲደርስ ነውና አሁን ብዙም አማራጭ የለም። ግን እነዚህ በጣም ቆንጆ ቆንጆ የሚባሉ ጠንካራ ናቸው። በዛ ላይ ደግሞ የሚዝግ አይነት አይደለም ማለት ነው እንትኑ እና ይሄንን 840 ብር፣ አንዷ 70 ብር ናት ማለት ነው። እቺ ሁለት ቲማቲም ጆክ፣ እነዚህ ሁለቱም ኩባያዎች ያሏቸው የራሳቸው 4 ፍሬ ውስጥ ላይ ማለት ነው 1000 ብር። በራድ 2 ሊትር 800 ብር። እንዲሁም የስኳር ዕቃ አክለሪክ 300 ብር። ቴርሙስ 2 ሊትር 1900 ብር። ይሄንን ማለት ነው ወርቃማ ከለር ነው፣ በጣም ቆንጆ ከለር ነው እንደምታዩት። ይሄ 1900 ብር። ሳላድ ቦል አለ። ሳላድ ቦል 1500 ብር ነው። 4 ፒስ ማለት ነው። 4
ውስጡ ላይ አራት አለው ማለት ነው። ከትልቁ ጋር አራት ሴሪ ነው። ከዛ አክለሪክ ጆክ በዚህ ዲዛይን ቆንጆ ዲዛይን ነው። እዚህ ጋር እንደምታዩት 2800 ብር ከነ 6 ኩባያዎቹ። ከዛ ደግሞ ማራቢያ ኳሊቲ 2300። እንዲሁም የሻይ ብርጭቆ በጣም የሚያምር ቆንጆ ዲዛይን ያለው የሻይ ብርጭቆ ነው። አያችሁት? አዲስ ዲዛይን ነው ደግሞ ይሄን ያመጡት። በጣም የሚያምር ነው። ይሄንን 950 ብር አንድ ደርዘን ማለት ነው። 1650 ብር። ከዛ 772 የወጥ ሰሃን 2150 ብር። ይሄ ከለር ማለት ነው ሞፍ ከለር ነው። በጣም ነው የሚያምረው። ይሄንን 2150 ብር። የምታዩት ማጀስቲክ ብረት ድስት ከአንድ ቁጥር እስከ 5 ቁጥር ያለ 13 ቢስሚላ ይሄን ገዛላ። ቆንጆ ብረት ድስት ነው። ወፍራም ብረት ድስት ቢገዙትም አያጎዳም። ውፍረቱ ራሱ ምግብ የያዘ ነው የሚመስለው ወላሂ ክብደቱ ማለት ነው። ያውም ያቃቀዋል። ይሄንን ብረት ድስቱ ወፍራም ነው። ቆንጆ ብረት ድስት ነው። ይሄ ትልቁ 5 ቁጥር፣ ይሄኛው ደግሞ 4 ቁጥር፣ 3 ቁጥር እዚህ ጋር እንደምታዩት፣ ከዛ 2 ቁጥር እዚህ ጋር 1 ቁጥር ማለት ነው። ይሄ እንግዲህ ለ3 ሰው ለ4 ሰው ሽሮ ራሱ ቢሰሩበት በቂ ነው፣ ከበቂ በላይ ነው። እንደምታዩት ካርቶኑ ተቀዳዷል። ያው እቃው ኖርማል ነው። ካርቶን እንደዚህ ያጋጥማል ማለት ነው። ከዛ እንግዲህ እዚህ ጋር ደግሞ 38 ቁጥር ብረት ድስት ቁጥሩ እስኪ እንድታይ ቀረብ አድርግላችሁ። ይሄ 38 ቁጥር ነው። እዚህ ጋር ደግሞ 46 ቁጥር አለ። ይሄኛው 14000 ብር፣ ይሄኛው 6500 ብር። ይሄ ለግማሽ በግ ወይም እንደዚህ ሩዝ ምናምን ድግስ ላይ ለመሰራራት በቃ ቆንጆ እቃ ነው። ቆንጆ ብረት ድስት ነው። አንድ በግም ሆኖ ደግሞ አጠር ያለ ከሆነ ይሄን ይሰራል። አጠር ያለ ከሆነ ማለት ነው። ያኔ በሰፊው ከሆነ ግን 46 ቁጥሩ ነው እና ይሄንን 6500 ብር ገዝቼላታለሁ። ሁለቱንም ክዳን አሰርቼላታለሁ። መያዣውን ማለት ነው። ይሄ ሁለቱም ክዳን መያዣው 200 ብር 400 ብር እና ጭልፋ ትላልቁን 2 ብላለች። በቃ እንደዚህ ሳይዝ ራሱ ክብደቱ እኮ ልነግራችሁ አልችልም። የዚህ ጭልፋ ነገር ማለት ነው 2000 ብር። ይሄንን ሁለቱን ገዝቼላታለሁ። አይ በዚህ ጋር ትሪ 3 ትሪ 40 45 ቁጥር እና 50 ቁጥር 1350 ብር። እንደውም እዚህ ጋር ሶላር ባለ 4 አምፖል አልሁሴን ቆንጆ ሶላር ነው። ይሄንን 4 አምፖል ያለው ማለት ነው። እኔ ሞክሬ ነው የገዛሁት። ይሄንን 7000 ብር ነው የገዛሁላት። እዚህ ጋር ደግሞ እነዚህ ጭልፋዎች 2 ጭልፋ እና 2 ያልጫ አጠቃላይ 4 ጭልፋ 800 ብር 400 ማነው 200 ማለት ነው። እዚህ ጋር ሀገረኛ ቢላዋ ለሽንኩርት የሚሆን ነው። እንደተጠቀለለ ነው። 3 ፍሬ 600 ብር የሽንኩርት ማለት ነው። ከዛ ሹካ 1 ደርዘን 300 ብር፣ የሾርባ ማንኪያ 300 ብር ደርዘን፣ የሻይ ማንኪያ 100 ብር ደርዘን። እዚህ ጋር የውዱ እብሪቆች አሉ። እነዚህ 255 ብር፣ አንዱ 85 ብር ነው። ከዛ እዚህ ጋር ደግሞ መክተፊያ 3 ፒስ አለ። ይሄንን 750 ብር 3ቱን ሴሪ ማለት ነው። ወንፊት 2 ወንፊት ነው ያዘዘችን። ወንፊት 100 ብር 200 ብር። እንዲሁም ማዞሪያ 80 ብር። የፓስታ ማጥለያ 400 ብር። ሴራሚክ መጥበሻ ትልቁ 1800 ብር። ይሄ ማለት ነው ቆንጆ መጥበሻ ነው። ከለሩ ክሬም ከለር እንደምታዩት ይሄንን 1800 ብር። ደግሞ የቁርጥ ማቅረቢያ አለ 450 ብር ትልቁ ማለት ነው። ሌላው እዚህ ጋር ደግሞ ማሳጠቢያ ሳሙና ያለው 150 እንደውም 220 ብር 20 ሊትር ባሊ 20 ሊትር 110 ብር ደግሞ 10 ሊትር 110 ብር ማለት ነው። እንደዚህ ሁነው እነዚህ ማለት ነው። ከዛ የእንጀራ ይዞ መሄጃ ባስኬት ይሄንን ደግሞ 220 እዚህ ጋር አለ 400 ብር። ጥስት 1600 ብር
ሌላው 350 ሊትር ሮቶ ገዝቻለሁ። እቃው መረታተቢያ 2900 ብር እና እዚህ ጋር ደግሞ ሱፍራ ይሄ ምንድነው ቡኒ በሲልቨር ከለር ሲልቨር ከላይ እንደምታዩት ከውስጥ ደግሞ ቡኒ ዳብል ፌስ የሆነ ሱፍራ 275 ብር ገዝቼላታለሁ። 1 ሜትር ማለት ነው። ባይብ የሚያማምሩ በጣም ልብሱ የሚሉ ሁለት ትንንሽ ብርድ ልብስ ወይ ሙልጭ ገዝቼላታለሁ። በጣም ነው የሚያማምሩት። ማሻአላህ ልስላሴያቸው፣ በዛ ላይ ሙቀታቸው። ሌላ ብርድ ልብስ እኮ አያስፈልግም ሀገራችን እዚህ እንዳለንበት ሁኔታ ማለት ነው። እና ይቺን 1000 ብር አንዷ ይቺ ናት፣ አንዷ ደግሞ ይቺ ናት። ሁለቱን 2000 ብር ነው የገዛሁት። ያው እንግዲህ ምርጫ በራስሽ ብላኛለች። በራሴ ምርጫ ነው የመረጥኩላት። ግን የምር እንዴት እንደወደድኳቸው ከለራቸው ማለት ነው። እቃነታቸው ኳሊቲ ናቸው። ማሻአላ ተባረከ ረህማን የሆኑ እነዚህን 2000 ብር ሁለት ፍሬ 2000 ብር 2000 ስላችሁ ደግሞ አንዱ 2000 እንዳይመስላችሁ አንድ 1000 ብር ማለት ነው። 2000 ብር ሁለቱን ፍሬ ማለት ነው። ከዛ 4.5 ደግሞ ሁለት ታዛኛለች። የሚያማምሩ ከለሮች ቆንጆ እቃ ገዝቼላታለሁ ማለት ነው። እዚህ ጋር እንደምታዩት ከለሩ ልስላሴው ማሻአላ ተባረከ ረህማን። እዚህ ጋር እንደምታዩት ኮሪያ ነው። ቆንጆ ብርድ ልብስ አንዱ ይሄ ነው። ልስላሴው ራሱ ልነግራችሁ አልችልም ማለት ነው። ሁለተኛ ከለር ነው። ተመሳሳይ ነው ዋጋው 7400 ብር ሁለቱን ማለት ነው። ታያችሁት? ማሻአላ የሆነ ብርድ ልብስ ነው። ሁለት ብርድ ልብስ ከዛ ሁለት ኮምፎርት። ይሄም ኮሪያ ነው። እዚህ ጋር እንደምታዩት ኮምፎርት ይሄ ለሜትር ከ50 የሚሆን አንዱ ይሄ ነው፣ አንደኛው ይሄ ነው። በጣም የሚያማምሩ ሁለት ኮምፎርት 5400 ማነው 5200 ብር 2600 ላኪን ደንበኛ ጋር ከሌለ 2700 ነው ባለፈው የገዛሁት ማለት ነው። ባለፈው ሰራሁት ቪዲዮ ላይ 2700 ብር ነው የገዛሁት። ከዛ እዚህ ጋር ደግሞ ለእናቷ ሽፎን አገረኛ ሆኖ በአንደኛው ማለት ነው ቆንጅዬ ሽፎን በጣም ነው የወደድኳት እኔ። ይችን 1600 ብር ከዛ ሻርፕ ደግሞ 900 ብር ሻርፓ ይቺ ናት ማለት ነው። በጣም የሚያምር ቆንጆ። ከዛ ደግሞ እዚህ ጋር ለ7 አመት ልጅ ቀሚስ እንደዚህ የሚያምር ቀሚስ ባለ ታይት ነው። ይሄን 2000 ብር። ከዛ ለሷው ጫማ ቁጥሯ 28 ነው። እዚህ ጋር እንደምታዩት በጣም የምታምር ዋጋዋ 1500 ብር 1500 ብር። ከዛ እንግዲህ ሀባይብ እዚህ ጋር ለአባቶች የሚሆን ሻል አለ። እዚህ ጋር ደግሞ የእናቷ ጫማ አለ 38 ቁጥር 600 ብር ነው የገዛሁት። እዚህ ጋር ሻል ይሄን ተመሳሳይ ሆኖ 1200 የሚሸጥ አለ። ላኪን ይሄ የድሮ አንደኛው 1300 ብር ነው የገዛሁት ማለት ነው። አንዱን 1300 ብር ሶስቱ 3900 ብር ፈጀብኝ ማለት ነው። እና እነዚህ ይሄ ወደ አቮካዶ ነገር ሄድ ያለ ነው። ሲልቨር ከለር እና ቡኒ ወደ ቡኒ ሄደት ያለ ከለር 3 ገዝቻለሁ ማለት ነው። እዚህ ጋር ደግሞ ሽርጥ ቀነስ የሚያደርግ ነው የምፈልገው ብላኛለች። 3200 ሁለቱን 6400 ብር ነው የገዛሁላት። ሁለቱን 6400 ብር ማለት ነው። ከዛ እዚህ ጋር ደግሞ ለ6 አመት የሚሆን ሱሪ 850 እና ይችኛዋን ሸሚዝ 600 ብር 1450 ብር ቆንጆ ልብስ ማለት ነው። ከዛ 31 ቁጥር ሱሪ ይሄንን ሱሪ ቆንጆ ሱሪ 1100 ብር እና ይሄኛውን ጃኬት ደግሞ 2000 ብር አጠቃላይ 3100። ይሄ የዚህ አላባሽ ማለት ነው። በጣም የሚያምር ቆንጆ ልስልስ ያለ ጃኬት ገዝቼላታለሁ ማለት ነው። ከዛ እንግዲህ ወደ መፈረሻ ነው የምንሄደው። ከዛ ሀባይብ እዚህ ጋር 25 ሜትር ሙሉ ጥቅል የሳንቲሙ ምንጣፍ ወርቃማ ከለር ነው። የምንድነው የመፈረሻዋን ከለር አሳያችኋለሁ። ወርቃማ ስላለው ለዛም ይሆነዋል። ሲጀመር ይሄ ለማንኛውም ይሆናል። በጣም ነው የሚያምረው።
ይሄንን 25 ሜትር በ305 ብር ሂሳብ 7625 ብር ነው የገዛሁት ማለት ነው። ሙሉ ጥቅሉ 25 ሜትር ነው። ሜትር በ305 ብር ሂሳብ ማለት ነው። ጥቅል ነው እንግዲህ እንደለበሰ ነው። እኔ አላወጣሁትም ለምን እዚህ ጋር ጫፉን ካሳየኋችሁ ይበቃል ብዬ ስላሰብኩ ማለት ነው። ከዛ እዚህ ጋር ደግሞ 12 ትራስ 3600 ብር አንዱ በ300 ብር እና እዚህ ጋር ደግሞ 8400 ብር አራት ፍራሾች የአንድ ፍራሽ ዋጋ 2100 ብር ነው። ኢትዮፎም 70 በ12 ቲክነስ ማለት ነው። ከዛ ሀባይ እንደዚህ የሚያምር የፒኮክ ነው የሚባለው ይሄ ጨርቁ ስሙ ማለት ነው። የአበባ ዲዛይኑ 12 የትራስ ልብስና 4 የፍራሽ ልብስ ነው። የፍራሽ ልብስ በማሰሪያና በጎማ የተሰራ ነው። ከዛ 5400 ብር የፍራሽ ልብሱ፣ 6060 ብር ደግሞ የፍራሽ ልብሱ። እንዳልኳችሁ ምንጣፉ ይሄ ወርቃማ ስላለው ይሆነዋል የወለል ምንጣፉ ያልኳችሁ ለዛ ነው። ከዛ መጋረጃ ደግሞ በወፍራሙ ጨርቅ ማለት ነው 5 ሜትር ነው። ይሄ እንግዲህ ተሰብስቦ ነው እንደምታዩት 5 ሜትር ነው። ይሄ ዋጋው 2900 ብር ነው ያሰራሁላት ማለት ነው። 5 ሜትሩ 1 ሜትር ተኩል ሲሆን 2 ሜትር ማነው 1 ሜትር ተኩል 1 ሜትር ተኩል ሲሆን ይቀንሳል። ያኔ እስከዛሬ በሚገዛላችሁ ማለት ነው። ሜትር ከ30 እና ሜትር ተኩል ነው ብዙ ጊዜ የሚሰራው እና ይሄ መጋረጃው 2900 ብር። እዚህ ጋር ደግሞ ምንጣፍ አለ 2 በ4 ነው። ይሄ ቆንጆ ምንጣፍ የቱርክ ምንጣፍ ዋጋው 7000 ብር ነው። በጣም ትልቅ ነው እንደምታዩት። ኮተት ዕቃ በዝቶብኛል ወደዛ እንዳላሳያችሁ እና ይሄንን ይመስላል። ከወደዳችሁት ላይክ ሸር ማድረጋችሁን አትርሱ። ወዳችኋለሁ። እዚህ ጋር የቀረው ያልተለበሰው ነው። ይሄ እንግዲህ ሀባይ ማሰሪያና ጎማ ማለት ከዚህ ጋር ፍራሹ ላሳያችሁ ማለት ነው። ሙሉ ፍራሹ እንዴት እንደሚሆን ሌላ ቦታ ሲሰራ እዚች ጋር ድረስ ነው ብያችኋለሁ። ደስ አሁን የሚሰሩት እስከዚች ድረስ ብቻ ነው የሚሆነው ጨርቁ። ይሄ እንደምታዩት ከአንድ ስዝር ያላነሰ ከላይ ከታችም እንደዛው። ማሰሪያ እንግዲህ 3 ማሰሪያዎች አሉት። ጎማ ደግሞ ይሄ እንደምታዩት ጠርዙ ጎማ ስላለው ምንም ወዳና ወዲህ አይልም ማለት ነው። ከታች 4ቱም ጠርዝ ላይ ጎማ አለው። በማሰሪያና በጎማ ሲሰራ ነው 1600 ማነው 1515 ብር የሚሆነው ማለት ነው። ሁሉም ሆኖ 6060 ብር ይሆናል ማለት ነው። እንግዲህ እዚህ ጋር እንደምታዩት ማሻአላ ጥልቅ ነው የምታረጉት። ይሄ ወስዳችሁ ከዛ 3 ማሰሪያ ይኖረዋል። ሌላ ቦታ የሚሰራው ማሰሪያ አለው ላኪን እንደዚህ እንትን አይሆንም። ጨርቁ ትንሽ ነው ማለት ነው። እና ሀባይ ይሄንን ይመስላል። ከወደዳችሁት ላይክ አይረሳ። ሰላም ሁኑ።